አሜሪካ ማንኛውም አይነት ስህተት የምትፈጽም ከሆነም ኢራን የነ ባህሬንና የነ ዩናይትድ አረብ ኤምሬትስን የባህር ዳርቻዎች የመቆጣጠርና የመያዝ ሙሉ ብቃትና ዝግጁነት አላት ሲሉ የኢራን ብሔራዊ ደህንነት ባለሙያው ሞርታዛ ሲሚያሪ በሀገሪቱ ብሔራዊ ቴሌቪዥን ላይ ቀርበው ያደረጉት ንግግር በመካከለኛው ምስራቅ ላይ ድንጋጤን አጭሯል። ከዚህ ባሻገር የኢራን አብዮታዊ ዘብ የባህር ኃይል ዋና አዛዥ የሆኑት አድሚራል አሊሬዛ ታንግሲሪ ደግሞ በሆርሙዝ የባህር ሰርጥ አቅራቢያ በተሰነዘረ አንድ ጥቃት ተገድለዋል የሚሉ መረጃዎች ከወደ እስራኤል ያሉ የዜና ምንጮች እያስነበቡ ይገኛል። በሌላ በኩል እስካሁን ድረስ ብዙም በጦርነቱ ላይ ተሳትፎ ያልነበረው በየመን የሚንቀሳቀሰው የአንሳሩላህ ንቅናቄ ወይም የሃውቲ ኃይሎች ስትራቴጂካዊውን የባበል መንደብ የባህር ሰርጥ ለመቆጣጠር ሙሉ ዝግጁነት እንዳላቸው ያስታወቁበት ሌላ መረጃም በስፋት ትኩረትን የሳበው ሆኖ አግኝተናል። ብሪታንያም በዚህ ጦርነት ላይ ራሷን ለማስገባትና ለማሳተፍ አንድ ኦፕሬሽን ለመምራት እየተዘጋጀች መሆኑ ተሰምቷል። ዛሬ እነዚህን ዋና ዋና ጉዳዮች በስፋት እንመለከታለን፣ አብረን ቆይታ እናደርጋለን ማለት ነው። ባለፉት ጥቂት ሰዓታት የወጡ መረጃዎች እንደሚያመለክቱት ከሆነ የኢራን አብዮታዊ ዘብ የባህር ኃይል ዋና አዛዥ የሆኑት አድሚራል አሊሬዛ ታንግሲሪ በሆርሙዝ የባህር ሰርጥ አቅራቢያ በተሰነዘረ ጥቃት ተገድለዋል የሚሉ መረጃዎች ከወደ እስራኤል ያሉ የዜና ምንጮች በስፋት እያስነበቡ ነው የሚገኙት። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከወደ ኢራን የወጣ ይፋዊ ማረጋገጫ አልተገኘም። ግን እስራኤል እኚህን የባህር ኃይል ዋና አዛዥ ስለመግደሏ መረጃዎችን ያጋራች ትገኛለች። ይህ ክስተት ኢራን በቀጠናው የነበራትን የባህር ላይ የበላይነት የሚፈታተን መስሎ እንኳን ቢታይ፣ በተቃራኒው ግን የቴህራንን ወታደራዊ ቁርጠኝነት ወደ ላቀ ደረጃ ያሸጋገረና የምዕራባውያንን ስጋት ከፍ ያደረገ ሆኖ ነው የተገኘው። አድሚራል ታንግሲሪ እንደ አውሮፓውያን አቆጣጠር ከነሐሴ 2018 ጀምሮ የኢራንን የባህር ኃይል ሲመሩ የቆዩ አንጋፋ የአይአርጂሲ ወታደራዊ መሪ ነበሩ። በተለይም ደግሞ በቅርብ ሳምንታት ውስጥ አሜሪካና አጋሮቿ በባህረ ሰላጤው ላይ የሚያደርጉትን እንቅስቃሴ በመቃወም የሆርሙዝ የባህር ሰርጥን የመዝጋትና የአሜሪካን ወታደራዊ የባህር ላይ መሰረተ ልማቶች ለማውደም የተለያዩ ዛቻዎች ሲሰነዝሩ የቆዩ ሰው ነበሩ። እኚህ አድሚራል እንደ ጀሩሳሌም ፖስት ዘገባ ከሆነ ደግሞ ጥቃቱ የተፈጸመው ኢራን በባህረ ሰላጤው ላይ ያላትን ወታደራዊ ዝግጁነት በምታጠናክርበትና ጥቃቱም ስልታዊ ኢላማዎች እየመታ መሆኑን በምትገልጽበት ወቅት ነው ተብሏል። ይህ ግድያ በኢራን የባህር ኃይል መዋቅር ላይ ጊዜያዊ ክፍተት ሊፈጥር የሚችል ነው ቢባልም እንኳን እኚህ ታላቅ ወታደራዊ መሪ ንድፏቸው ያልተመጣጠኑ የባህር ላይ የጦርነት ስትራቴጂና ስልቶች ግን አሁንም በስራ ላይ ስለመሆናቸው ተነግሯል። ኢራን ፈጣንና ትንሽ ጀልባዎችን በመጠቀም ግዙፍ የአሜሪካና የብሪታንያ መርከቦችን የማሰናከል አቅሟን እያሳደገች ያለችው በእርሳቸው መሪነት ነበር ተብሏል። ስለዚህ የአዛዡ መገደል የኢራንን የባህር ኃይል የሚያዳክም ሳይሆን ለበቀል እንዲነሳሳና ጠንካራ ወታደራዊ እርምጃ የሚከተል እንዲሆን በር ከፋች ሊሆን እንደሚችልም ነው ከወደ ኢራን እየወጡ ያሉ መረጃዎች የሚያሳዩ። እንደነ ጀሩሳሌም ፖስትና አናዶሉ የመሳሰሉ የመረጃ ምንጮች ይዟቸው የወጡ ዘገባዎች ከሆነ ደግሞ ጥቃቱ እስራኤል ወይም አሜሪካ ስለመፈጸማቸው እስካሁን በይፋ የተሰጠ ማረጋገጫ የለም። ሆኖም ግን የእስራኤል መከላከያ ምንጮች ዘገባውን አለማስተባበላቸው ጥቃቱ የታቀደና ስልታዊ የነበረ ስለመሆኑ አመላካች ተደርጎ ተወስዷል። በአጠቃላይ ግን የአድሚራል ታንግሲሪ መውደቅ ወይም መገደል በመካከለኛው ምስራቅ የኃይል አሰላለፍ ላይ ትልቅ ንግዝረት መፍጠሩም አይቀር ነው። ይህ ግድያ የኢራንን የባህር ላይ ስትራቴጂ የሚቀየር ሳይሆን ይልቁንም በምዕራባውያን ላይ የሚሰነዝረው የአጸፋ እርምጃ ይበልጥ ስልታዊና አደገኛ እንዲሆን ሊያደርገው ስለመቻሉ ተገልጿል። አዛዡን ማጣት ለቴህራን ትልቅ ስብራት እንኳን ቢሆንም የሀገሪቱ የባህር ኃይል ግን አሁንም በዓለም ላይ እጅግ ስልታዊ የተባለውን የባህር መስመር የመዝጋት ቁልፉን እንደያዘ መቀጠሉ ግን የሚያጠራጥር አይደለም። ይህንን ለመግቢያ ያክል ካነሳ ነው የጀነራሉ ግድያ በተመለከተ በቀጣይ ደግሞ ሌሎቹ ቀደም ብዬ መግቢያ ላይ ያነሳውላችሁን ዝርዝር ጉዳዮች አመነሳላችኋለሁ። አሁን ግን አጭር የመሸጋገሪያ አፍታ ወስደን እንመለሳለን። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት መስጫው ላይ እንድታስቀምጡልኝ ጋብዛችኋለሁ። ከተከታዩ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። የመካከለኛው ምስራቅ ወታደራዊ ፍጥጫ ከቀጥተኛ ጦርነት ባለፈ ወደ ቀጠናዊ ማስፈራራትና የኢኮኖሚ ጫና በይፋ ተሸጋግሯል። ኢራን በአካባቢው ለሚገኙ የአረብ ሀገራት በተለይም ለተባበሩት አረብ ኤምሬትስና ለባህሬን ያስተላለፈችው መልእክት ደግሞ በቀጠናው ያለውን የኃይል ሚዛን በግልጽ የሚያሳይ ሆኖ ተገኝቷል። የኢራን የብሔራዊ ደህንነት ባለሙያ የሆኑት ሞርታዛ ሲሚያሪ በሀገሪቱ ብሔራዊ ቴሌቪዥን ቀርበው ባደረጉት አንድ ቃለ ምልልስ አሜሪካ ማንኛውም አይነት ስህተት የምትፈጽም ከሆነ ኢራን የእነዚህን ሀገራት የባህር ዳርቻዎች የመቆጣጠርና የመውረር ሙሉ ብቃትና ዝግጁነት አላት ሲሉ ነው የተደመጡት። ይህ ዘገባ ሚረር ነው ይዞት የወጣውና የተባበሩት አረብ ኤምሬትና ባህሬን ከአሜሪካ ጋር ያላቸውን ወታደራዊ ስልታዊ የሆነውን ትብብር የራሱ የሆነ ከባድ ዋጋ እንደሚያስከፍላቸው እንዲገነዘቡ ነው
ኢራን ይህንን ማስጠንቀቂያ ያወጣችው ሲልም አስነብበዋል ሚረር። ኢራን ለዚህ ወረራ የሚሆን ሰፊ ወታደራዊ ልምምድ ማድረጓን መግለጿ ደግሞ ስጋቱ ከፍ ያለ እንዲሆን አድርጓታል። በተለይ ደግሞ በኤምሬትስ የሚገኙ የኢራን ሀብቶች ላይ ጫና የሚደረግ ከሆነ የሀገሪቱ የፋይናንስ ተቋማትና ባንኮች ቀጥተኛ ኢላማ እንደሚሆኑ መዛቷ ደግሞ ኢራን ጦርነቱን ወደ ኢኮኖሚያዊ ማዕከላት ለማሸጋገር መምረጧ ወይም እንደዚህ አይነት ስልት መንደፏ የሚያሳይ ይሆናል። ይህ ስልታዊ ዛቻ የተነደፈው በቀጠናው ያሉ ሀገራት ከአሜሪካ ጋር ያላቸውን ግንኙነት እንዲያጤኑ ለማስገደድ ሲሆን ኢራን በራሷ ደህንነት ላይ የሚመጣን ማንኛውም ስጋት በጎረቤቶቿ ላይ ጭምር እርምጃ በመውሰድ የመመለስ አቅም እንዳላትም ማረጋገጫ ሆኖ ተወስዷል። የምዕራባውያን መገናኛ ብዙሃን ይህንን እንደ ስነልቦና ጦርነት ቢወስዱትም ኢራን ግን በባህረ ሰላጤው ላይ ያላትን ወታደራዊ የበላይነት በመጠቀም የአረብ ሀገራትን የኢኮኖሚ መረጋጋት ጥያቄ ውስጥ ለመክተት ቆርጣ ተነስታለች። አሶሺየትድ ፕሬስ እና ሌሎች ዓለም አቀፍ የመረጃ ምንጮች ይዟቸው የወጡት መረጃዎች እንደሚያሳዩን ከሆነ ደግሞ በባህረ ሰላጤው የሚገኙ የንግድና የፋይናንስ ማዕከላት በኢራን ሚሳኤሎችና ድሮኖች ክልል ውስጥ መሆናቸው ስጋቱ ከፍተኛና እውነተኛ ያደርገዋል። ይህ ደግሞ በኤምሬትስና በባህሬን የሚገኙ የውጭ ኢንቨስትመንቶችና የባንክ ስራዎች አደጋ ላይ የሚጥል በመሆኑ ኢራን ያለምንም ቀጥተኛ ጥቃት የቀጠናውን ሀገራት ኢኮኖሚ የማናጋት ብልጫ እንዳላት የሚያመላክት ሆኖ ተወስዷል። በአጠቃላይ ግን የኢራን ማስጠንቀቂያ የሚያሳየን ቴህራን በቀጠናው ላይ ያላት ተጽዕኖ ወታደራዊ ብቻ ሳይሆን የጎረቤት ሀገራትን የህልውና መሰረት የሆነውን የፋይናንስ ዘርፍ ጭምር የመቆጣጠር አቅም መያዟንም የሚያሳይ ነው። የምዕራባውያን ጥምረት በባህር ላይ የሚያደርገው እንቅስቃሴ በእነዚህ ሀገራት ላይ ሊያስከትል የሚችለውን አደጋ ግምት ውስጥ እንዲያስገቡም የተደረገ ስልታዊ ጫናን ሆኖ ሊወሰድ ይችላል። ይህም ታዲያ ኢራን በመካከለኛው ምስራቅ የፖለቲካና የኢኮኖሚ የበላይነቷን ለማስጠበቅ የያዘችውን ትልቅ ካርድ አሁን ወደ ጨዋታ ማስገባቷን ነው የሚያሳየን። ከዚህ ባሻገር በመካከለኛው ምስራቅና በቀይ ባህር አካባቢ ያለውን ወታደራዊ ፍጥጫ አሁን አዲስ መልክ እየያዘ ነው ያለው። በየመን የሚንቀሳቀሰው የአንሳሩላህ ንቅናቄ ወይም የሁቲ ኃይሎች ስትራቴጂካዊውን የባበል መንደብን የባህር ሰርጥ ለመቆጣጠር ሙሉ ዝግጁነታቸውን ማጠናቀቃቸውን አስታውቀዋል። ታስኒም ኒውስ ይዞት የወጣው አንድ ዘገባ እንደሚያሳየን ከሆነ ንቅናቄው ይህንን እርምጃ ለመውሰድ ያቀደው በኢራን ላይ የደረሰ ያለውን የምዕራባውያን ጥቃት ለመመከትና ጠላቶቹን ለመቅጣት በሚያደርገው የጽናት ግንባር እንቅስቃሴ አካል አድርጎ በመቁጠር ነው ብለዋል። ይህ ደግሞ በዓለም አቀፍ የንግድ መስመር ላይ ከፍተኛ የሆነ ጫናን የሚፈጥር ስልታዊ እርምጃ ተደርጎ ተወስዷል። አሁን የሆርሙዝ እንቅስቃሴ ተስተጓጉሏል። ያንን መስተጓጎል አሁን ወደ ባበል መንደብና ወደ ቀይ ባህር ማምጣት መቻል ማለት ለኢራን ትልቅ ድልና አሜሪካና አጋሮቿ ተገደው እጃቸው ተጠምዞ ወደ ድርድር እንዲገቡ የሚያደርግ ስልታዊ እርምጃ ተደርጎ ተወስዷል። ሁቲ የባህር ሰርጡን መዝጋትና በቀይ ባህር ላይ የራሱን ፍላጎት መጫን ቀላል ስራ እንደሆነ ነው እየገለጸ ያለው። ይህ ግን ለሁቲ ለኔ ቀላል ስራ ነው ያለው ነገር ግን በቀጠናው ያለውን የኃይል ሚዛን በምን ያክል ሁኔታ ሊያናጋ እንደሚችል ግን መገመት አይከብደንም። ንቅናቄው ቀደም ሲል በከፍተኛ ቴክኖሎጂ የታገዙ ድሮኖችና ሚሳኤሎችን በመጠቀም የንግድ መርከቦች እንቅስቃሴ ማስተጓጎል አቅም እንዳለው በተግባር አሳይቷል። እስራኤል በጋዛ ላይ እልቂትን ያስከተለ ድብደባ በምትፈጽምበት ወቅት ሁቲ በዚያ አካባቢ የነበረውን እንቅስቃሴ ለመበጥበጥ የተለያዩ ጥረቶችን በማድረግ የንግድ እንቅስቃሴውን ለማስተጓጎል አቅም እንዳለው አሳይቶ ነበር። ያንን ያሳየውን አሁን ደግሞ በፉል ስኬር በሙሉ ተነሳሽነት ለማድረግ እንደማይከብደው እያነሳ ያለው አሁን መላውን የባህር ሰርጥ ለመቆጣጠር ነው ፍላጎት እንዳለው እየገለጸ ያለው። ይህ ደግሞ ኢራን በሩቅ ርቀት ላይ ያለውን የጠላት እንቅስቃሴ የመግታትና የምዕራባውያንን የባህር ላይ የበላይነትን ለመግታትና ለመፈታተን በብልሃት እየተንቀሳቀሰች እንዳለ የሚያሳይ ወይም የሚያመላክት ሆኗል። የሁቲ ወታደራዊ ምንጮች በሰጡት አንድ መግለጫ ማንኛውም በኢራን ደሴቶች ወይም በፋርስ ባህረ ሰላጤ ላይ የሚሰነዘር ትንኮሳ በባበል መንደብ በኩል አዳዲስና አስደንጋጭ የጦር ግንባሮች ለመክፈት ምክንያት ይሆነናል ነው ያሉት። ይህ ስልታዊ ትስስር ደግሞ ኢራንና አጋሮቿ የጠላትን ወታደራዊ ኃይል በተለያዩ አቅጣጫዎች በመበተን ዋጋ ለማስከፈል የነደፉትን ስልታዊ እንቅስቃሴ አካል ተደርጎ ይወሰዳል። ይህም የምዕራባውያን ኃይሎች ሀገራት ትኩረታቸውን ከአንድ ግንባር ወደ ሌላ እንዲያዞሩና ወታደራዊ ወጫቸው እንዲጨምር ብሎም ኃይላቸውና ትኩረታቸው እንዲከፋፈል የሚያደርግ ነው። ዓለም አቀፍ የደህንነት ተንታኞች ይፋዊ ግምቶች መሰረት ከሆነ ደግሞ የባበል መንደብ መታፈን ከሆርሙዝ የባህር ሰርጥ መዘጋት ጋር ተዳምሮ መላውን የዓለም ንግድ ሽባ የማድረግ አቅም ያለው ክስተት ይሆናል። አንሳሩላህ ወይም የሁቲ ኃይሎች ይህን ቁልፍ በእጃቸው መያዛቸው ደግሞ ለኢራን ትልቅ ስልታዊ የበላይነትን የሰጠ፣ ምዕራባውያን ደግሞ በቀጠናው ለሚወስዱት ማንኛውም እርምጃ የንግድ መስመራቸው እንደ ዋስትና ሲይዘው እንደሆነ እንዲገባቸው ያስገድዳል። ይህ ደግሞ በወታደራዊ ኃይል ብቻ ሊፈታ የማይችል ውስብስብ የሆነ የፖለቲካና የደህንነት ቀውስ እንዲከሰት ያደርጋል። በአጠቃላይ ግን የሁቲዎች በባበል መንደብ ላይ ያለው ዝግጁነት የሚያሳየን አንድ ጉዳይ ቢኖር የኢራን አክሲስ ኦፍ ሬዚስታንስ ግንባር በቀጠናው ላይ ያለውን ጥልቅ ስርጭትና የተቀናጀ የኃይል አሰላለፍ ነው የሚያሳየን። ንቅናቄው ለኢራን ጥቃት አጸፋ ለመስጠት መነሳቱ የምዕራባውያን የባህር ላይ ደህንነት ስልትም በከፍተኛ ደረጃ እንዲናጋ ያደረገ ሲሆን ይህም ኢራን በመካከለኛው ምስራቅና በቀይ ባህር ላይ ያላትን የማይናወጥ ተጽዕኖ እንዲቀጥል የሚያደርግ ይሆናል ማለት ነው። በሌላ በኩል
እንደ አናዶሉና ዘ ታይምስ ኦፍ እስራኤል የመሳሰሉ የመረጃ ምንጮች ብሪታንያ ወደ ጦርነቱ በይፋ ለመግባት እያኮበኮበች እንደሆነ የሚያሳይ አንድ መረጃን ይዞ ወጥቷል። እነዚህ የመረጃ ምንጮች ያስነበቡት አንድ ዘገባ ምንድነው የሚለው የብሪታንያ ንጉሳዊ የባህር ኃይል ከአሜሪካና ከፈረንሳይ ጋር በመተባበር ልዩ ዓለም አቀፍ ጥምረትን ፈጥሮ ወደ ሆርሙዝ አካባቢ ለመንቀሳቀስ እንቅስቃሴውን ጀምሯል የሚለው ይህ ጥረት በተለይ በሰው ኃይል የማይታገዙ ዘመናዊ ድሮኖችና የባህር ሰርጓጅ መሳሪያዎችን ወይም እነዚህ አውቶኖመስ አንክሩድ ሲስተምስ የምንላቸው AUS የሚባሉት መርከቦችና ባህር ሰርጓጆችን በመጠቀም ምዕራባውያን ከኢራን ጋር ቀጥተኛና ፊት ለፊት የሚደረግ ወታደራዊ ፍጥጫ ወደ ጎን በመቶና ሊያስከትል የሚችለውን ከፍተኛ ጉዳት በመፍራት የብሪታንያን እቅድ እየተመለከቱ ነው ተብሏል። ብሪታንያ ማዘርሺፕ የተሰኘች ልዩ የጦር መርከብን በመጠቀም በባህር ሰርጡ ላይ ተበተኑ ፈንጂዎችን የማጽዳት ዘመቻ ልጀምር ማቀዷም ነው የተገለጸው። ኢራን የባህር ላይ ደህንነትን የመቆጣጠር ስልታዊ ብልጫ እንዳላትም ያረጋገጠ ክስተት ነው ያጋጣሚ። ይህ ዘመቻ ታይፕ 45 የሚባሉ አጥፊ መርከቦች ወይም ዲስትሮየሮች ወደ ስፍራው በማሰማራት የነዳጅ ጫኝ መርከቦችን ከጥቃት ለመከላከል ያለመ ስለመሆኑም ተነስቷል። የኢራን የባህር ኃይል ግን በማንኛውም ሰዓት የእነዚህን ዘመናዊ መርከቦች ኢላማ የማድረግ አቅም እንዳለው በተደጋጋሚ እያስጠነቀቀ ይገኛል። ይህም ታዲያ ምዕራባውያንን ወታደራዊ ቴክኖሎጂ በኢራን ወታደራዊ ብልሃት ስር እንዲወድቅ ያደረገ አጋጣሚ ሆኗል። እንደ ወታደራዊ ተንታኞች ግምት ከሆነ የምዕራባውያን ጥምረት በቴክኖሎጂ የታገዘ ዘመቻ ለመጀመር መገደዱ ኢራን ያሰማራቻቸው የባህር ላይ ፈንጂዎችና ሚሳኤሎች በሰው ኃይል ላይ ሊያደርሱ የሚችሉትን እልቂት ለመቀነስ የታደረገ ሙከራ ተደርጎ ተወስዷል። ሆኖም ግን እነዚህ የቴክኖሎጂ ውጤቶች በኢራን የተቀናጀ የባህር ላይ የመከላከል አውታር ውስጥ ምን ያህል ውጤታማ ይሆናሉ የሚለው ጉዳይ አሁንም አጠራጣሪ ነው። ይህም በባህር ላይ የሚደረገው ፍጥጫ የበላይነቱ ወደ ኢራን እያዘነበለ መሆኑና ምዕራባውያን ከፍተኛ ወጪና ቴክኖሎጂ እንዲያባክኑ መገደዳቸውንም የሚያሳይ ሆኗል። በአጠቃላይ ግን ይሄ ብሪታንያና የአሜሪካ ጥምረት ዝግጅቱ የሚያረጋግጥልን አንድ እውነታ ካለም ኢራን በሆርሙዝ የባህር ሰርጥ ላይ የገነባችው ወታደራዊ አጥር ምን ያህል ጠንካራ መሆኑን ነው። ምዕራባውያን ፊት ለፊት ከመዋጋት ይልቅ በድሮኖችና በሮቦቶች ለመታገዝ መርጧል። ይህ ደግሞ የኢራን ወታደራዊ ኃይል የቀጠናውን የደህንነት እጣ ፈንታ የመውሰን አቅም እንደያዘ የሚያሳይ ነው። ይህ በባህር ላይ የሚደረገው ግብግብም የኢራንን የማይወላወል ሉዓላዊነትና ወታደራዊ ብቃት ይበልጥ እንዲጎላ ያደረገ አጋጣሚ ሆኗል። ይህ በሆርሙዝ የባህር ሰርጥ ላይ የተፈጠረው ስልታዊ መታፈንና ዓለም አቀፍ የነዳጅ ገበያን ንግድ ፍሰትም ሙሉ በሙሉ በኢራን ቁጥጥር ስር እንዲወድቅ አድርጎታል። አሁን የወጡ ያሉ መረጃዎች እንደሚያሳዩን ከሆነ በቀን 20 ሚሊዮን በርሜል ነዳጅ ይተላለፍበት የነበረው ወሳኙ መስመር ሆርሙዝ መስተጓጎል ካጋጠመው በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲነርና የመርከብ ጭነት አገልግሎት ክፍያም እንዲጨምር ምክንያት ሆኗል። ትራምፕ ባለፈው ከኢራን ጋር ንግግር ጀምረናል፣ በድርድር ላይ ጥሩ ሂደት እያሳየን ነው፣ ጥሩ እድገቶች እያሳየን ነው በማለት የዓለምን የነዳጅ ገበያ ዋጋ ረጋ እንዲል አድርገውት ነው። ግን እውነታው እሱ ሳይሆን ሲቀርና ኢራን የትራምፕን የድርድር መስፈርቶች ውድቅ ካደረገች በኋላ የዓለም የነዳጅ ገበያ ዋጋ ወደ ነበረበት እየተመለሰ ነው ያለው። የሆርሙዝ ሰርጥ እዛ ላይ የተከሰተ ያለው ሁኔታ የዓለምን ንግድ እያዛባ ነው ያለው። ኢራን ከዚህ ባሻገር በተባበሩት አረብ ኤምሬትስና በተለያዩ የገልፍ ሀገራት ያሉ ባንኮችና የፋይናንስ ተቋማትን ኢላማ እንደምታደርግ የዛተችበት መግለጫን ተከትሎ ደግሞ የባህረ ሰላጤው የፋይናንስ ማዕከላት አደጋ ተጋርጦባቸዋል። ይህም ሌላ የንግድና የኢኮኖሚ ቀውስን የሚያስከትል ሁኔታ ነው። ይህ የኢኮኖሚ ጦርነት ውጤቱ ወደ ሀገራት የውስጥ ኑሮ ውድነትን በቀጥታ የሚጋባ ነው። ይህ ደግሞ የምዕራባውያን መንግስታት በህዝባቸው ዘንድ ለሚነሳባቸው ተቃውሞና ቅሬታ ሰለባ እንዲሆኑ እያደረጋቸው ነው የሚገኘው። በአሜሪካውን ይፋዊና ግልጽ የሆኑ ክፍፍሎች እየተመለከት እንገኛለን። በሌሎቹ ሀገራትም እንደነዚህ አይነት ሁኔታዎች መመልከታችን አይቀርም። በእስራኤል ተመልክተናል። ስለዚህ ጥቂት ጊዜያት ብቻ ጦርነት በዚህ መልኩ ከቀጠለ ክፍፍሎች ብቻ ሳይሆን አመጾችና ተቃውሞችን መመልከታችን የሚቀር አይደለም። አሁን የኢኮኖሚ ተንታኞች እያስቀምጡት ያለው ግምት ምን መሰላችሁ? የሆርሙዝ የባህር ሰርጥ መዘጋት ሳምንታት ሳይሆን ወራት ለሚቆጠር ጊዜ ከሆነ ዓለም አቀፍ የንግድ ትስስር ሙሉ በሙሉ ሊፈርስ ይችላል ነው እያሉ ያሉት። ኢራን ይህንን ቁልፍ በእጇ መያዟ ደግሞ ለምዕራባውያን የኃይል አሰላለፍ ትልቅ ፈተና ነው የሆነባቸው። የባህር ላይ ደህንነት ለማስከበር የሚደረገው ወታደራዊ ጥረታውን በኢኮኖሚ ላይ የሚያደርሰው ኪሳራ ሊቀንስ አለመቻሉ ራሱ የኢራንን ስትራቴጂካዊ የበላይነት ይበልጥ ጎልቶ እንዲታይ አድርጎታል። ይህም በባህር ላይ የሚደረገው ፍጥጫ ውጤቱ በጦር ሜዳ ብቻ ሳይሆን በዓለም አቀፍ የገበያ መድረኮች ላይ ጭምር የሚወሰን መሆኑ ደግሞ እጅግ አደጋው አሳሳቢ አድርጓል። ይህ በመካከለኛው ምስራቅ ያለው ትኩሳት ግን ከፍተኛ ደረጃ ላይ የደረሰው አሜሪካ ያቀረበችውን ባለ 15 ነጥብ የተኩስ አቁም የሰላም ስምምነት በኢራን በኩል ውድቅ መደረጉን ተከትሎ አሁን ሚረርና ፕሬስ ቲቪ ይዟቸው የወጡ ዘገባዎች እንደሚያሳዩን ከሆነ ኢራን ይህንን ስምምነት ውድቅ ያደረገችው በሀገሪቱ
በሀገሪቱ ሉዓላዊነትና ብሔራዊ ጥቅም ላይ ድርድር አይደረግም የሚለውን ነገር ለማሳየት ነው። የቴህራን ውድቅ ያደረገችው የድርድር ነጥብ ቴህራንን በጫናና በማስፈራራት ስር ሆኖ ወደ ድርድር ጠረጴዛ ለማምጣት የሚደረግ ሁኔታ ሊሳካ እንደማይችል ለማሳየት ነው። የአሜሪካዊ ሰላም ጥያቄ እንደ ማዕቀብ መላላትና የኒውክሌር መርሃ ግብር ቁጥጥር የመሳሰሉ ነጥቦች የያዘ ቢሆንም እንኳን ኢራን ግን ጦርነቱን የምታቆመው በራሷ ፍላጎትና መስፈርት ብቻ መሆኑን አሁን በግልጽ እያሳየች ነው ያለችው። ይህ ደግሞ በጉዳዮቹ በውጥረቱና በትኩሳቱ ላይ አሁን ስልታዊ የበላይነት መያዟን ኢራን ነው የሚያሳየን። የምዕራባውያን መገናኛ ብዙሃን የአሊ ኻሜኔ መገደል በኢራን የውስጥ መዋቅር ላይ ክፍተት እንደሚፈጥር ነበር የገመቱት። አሁን ግን ሀገሪቱ የፖለቲካና የወታደራዊ አመራር ይበልጥ ተጠናክሮ ለተቃውሞ መነሳቱ የኢራንን ውስጣዊ ጥንካሬ ይበልጥ አጉልቷል። አሁን አብዛኞቹ እነዚህ ለዘብተኛ ይባሉ የነበሩ የኢራን አመራሮች መገደላቸውን ተከትሎ ኢራን አሁን በሃርድ ላይነሮች ስብስብ ነው እየተመራች ያለችው። ከአያቶላህ ሙጅተባ ኻሜኔ ጀምሮ ነነሴ ጃሊል የመሳሰሉ ሰዎች ናቸው አሁን ኢራንን እየመሩ ያሉት። እነዚህ ሰዎች ደግሞ ሃርድ ላይነር የሚባሉ ኖ ሰረንደር እጅ መስጠት ብሎ ነገር የለም የምን ንግግር ነው የሚል አቋም ያላቸው ሰዎች ናቸውና ኢራን በራሷ ተርምና ኮንዲሽን መሰረት እሷ በምትፈልገው መልኩ ጦርነቱን ለማቆም የሚደረግ ጥረት ካልሆነ በቀር በሌላ መንገድ ጦርነቱን ለማቆም ምንም አይነት ፍቃድ ወይም ፍላጎት እንደሌላት እያሳየችን ያለችው። ጉዳዩን ስናጠቃልለው ግን አሁን ያለው መሬት ላይ ያለው እውነታ የመካከለኛው ምስራቅና የባህረ ሰላጤው አካባቢ የኃይል አስተላለፍ ወደማይመለስበት አዲስ ምዕራፍ ያሸጋገረ ነው። ኢራን በአንድ በኩል የአድሚራል ታክሲሪን መገደል፣ የመንፈሳዊ መሪዋ መስዋዕትነት የመሳሰሉ ትልቅ ኪሳራዎች ብታስተናግድም በሌላ በኩል ግን ወታደራዊና ስልታዊ ተጽዕኖዋን ከመቼውም ጊዜ በላይ በቀጠናው ላይ ያላትን የበላይነት ያረጋገጠችበት ወቅት ነው። ይህ ፍጥጫ ደግሞ በሆርሙዝና በባበል መንደብ የባህር ሰርጦች ላይ የሚታየውን ቁጥጥር ስልጣን ኢራን በዓለም አቀፍ የንግድና የደህንነት መዋቅር ላይ ያላትን ወሳኝ ቁልፍ በእጇ መያዟ ያንን ቁልፍ ደግሞ በፈለገችበት ሰዓትና ጊዜ ለመጠቀም ሙሉ ዝግጁነት ያላት መሆኗ ነገሮች ከቁጥጥር ውጭ እንዲሆኑ አድርጓቸዋል። የምዕራባውያን ጥምረት በቴክኖሎጂ የታገዙ መርከቦችና ድሮኖችን በመጠቀም የባህር መስመሮችን ለመክፈት የሚያደርጉት ጥረት ከኢራን የማያወላውል የመከላከል አውታር ጋር መጋጠሙ በቀጣይ የሚታዩ ወታደራዊ እርምጃዎች እጅግ አደገኛ ሊሆኑ እንደሚችሉ የሚጠቁሙ ናቸው። ኢራንና አጋሮቿ በተለይም የየመኑ አንሳሩላህ ወይም ሁቲ አዳዲስና አስደንጋጭ የጦር ግንባሮችን ለመክፈት መዘጋጀታቸው ምዕራባውያን በቀጠናው ለሚወስዱት ማንኛውም እርምጃ የሚከፍሉት ዋጋ እጥፍ ድርብ እንዲሆን ያደርገዋል። ግን የወደፊቱ የቀጠናው እጣ ፈንታ የሚወሰነው በሁለቱ ኃይሎች መካከል በሚደረግ ቀጥተኛ ፍጥጫ ሳይሆን ምዕራባውያን የኢራንን ሉዓላዊነትና የቀጠናው የበላይነት ፍላጎት ምን ያህል ተገንዝበው ወደ ድርድር ጠረጴዛ ይመጣሉ በሚለው ነጥብ ላይ ነው የሚመሰረተው። ኢራን የኢኮኖሚ ጦርነቱን ወደ አረብ ሀገራት ባንኮችና የፋይናንስ ማዕከላት ካሸጋገረችው በቀጠናው ያሉ ሀገራት ከአሜሪካ ጋር ያላቸውን ወታደራዊ ግንኙነት በድጋሚ እንዲያስቡበትና ወደ አዲስ የዲፕሎማሲ አቅጣጫ እንዲያዘነብሉ ሊገደዱ ይችላሉ። ይህ የኢራን በመካከለኛው ምስራቅ የምትገነባው አዲሱ የደህንነት መዋቅር ደግሞ ያለ ምዕራባውያን ጣልቃ ገብነት የሚመራ እንደሚሆን የሚያጠራጥር አይደለም። አሜሪካና አጋሮቿ ተጠራርገው ከአካባቢው ሊወጡ የሚችሉበት እድል ስለመኖሩ ነው እያየን ያለ ነው። በቀጣይ ሳምንታት የሚወሰዱ ወታደራዊና ፖለቲካዊ ውሳኔዎች ደግሞ ለዓለም አቀፍ የነዳጅ ገበያና ለቀይ ባህር ደህንነት ወሳኝ መሆናቸው መርሳት የለብንም። ኢራን በሆርሙዝ የባህር ሰርጥ ላይ ያላትን ቁጥጥር እንደ ዋስትና በመጠቀም ነው አሁን የምዕራባውያንን የኢኮኖሚ ጫና የመቋቋም ብቃት እንዳላት እያሳየች ያለችው። ይህ ደግሞ ለወደፊቱ ዓለም አቀፍ ድርድሮች ቴህራን ጠንካራ የመደራደሪያ ካርድ እንዲኖራት ያደረገ ነው። ይህም በመካከለኛው ምስራቅ የሚታየው የኃይል ሚዛን ወደ ኢራንና ወደ አክሲስ ኦፍ ሬዚስታንስ አጋሮች እያዘነበለ መሆኑን የሚያረጋግጥ የታሪክ ማሳያ ሆኖ ይወሰዳል። በአጠቃላይ ግን የመካከለኛው ምስራቅ ቀውስ በምዕራባውያን ፍላጎት ብቻ የሚቋጭ ሳይሆን የኢራንን ጽናትና ስልታዊ በላይነትም ባከበረ መልኩ የሚፈታ ስለመሆኑ የሚያጠራጥር አይደለም በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። አብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ከዛ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ጉዳይ እንገናኛለን። እስከዛ ድረስ ግን ቸር ሰንብቱልኝ። ሰላም።